እስራኤል ለኢትዮጵያ የውሻ ድጋፍ አደረገች። ኢትዮጵያ የነዳጅ ትራንስፖርትን በሎጂስቲክ ማሻሻያ ግፊት ልትጀምር ነው። በሶማሊያ ፓርላማ ውስጥ በቀረቡት የህገ መንግስት ማሻሻያዎች ምክንያት ትርምስ ተቀሰቀሰ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ የነዳጅ ትራንስፖርትን በሎጂስቲክ ማሻሻያ ግፊት ልትጀምር ነው። ኢትዮጵያ ከማክሰኞ ጀምሮ የነዳጅ ምርቶችን በባቡር ማጓጓዝ ትጀምራለች። ይህም አገሪቱ ስትራቴጂካዊ ምርቶችን እንዴት እንደምታስተላልፍና የሎጂስቲክ ወጪዎችን፣ የውጭ ምንዛሬ ኪሳራዎችንና በተዘረጋው የመንገድ ኔትወርክ ላይ ያለውን ጫና ለመቀነስ አዲስ ግፊት እንደምታደርግ የሚያሳይ ትልቅ ለውጥ ነው። የሙከራ ፕሮጀክቱ በኢትዮ ጅቡቲ የባቡር ሀዲድ የጋራ አክሲዮን ኩባንያ ከብሔራዊ የነዳጅ ኩባንያ ጋር በመተባበር ተግባራዊ እንደሚሆን ተገልጿል። በዚህ ወር መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ባወጡት መመሪያ መሰረት ይህ ተነሳሽነት 110 የነዳጅ ትራንስፖርት ፉርጎችን ወደ ስራ ያመጣል። ኢትዮጵያ እያደገች ባለችበት የነዳጅ ፍላጎት ለዓመታት ጥቅም ላይ ያልዋሉ ንብረቶች አሁን ላይ ጥቅም ላይ ይውላሉ። የነዳጅ ፉርጎቹ የተገዙት ሰፊው የኢትዮ ጅቡቲ የባቡር ፕሮጀክት አካል ሆኖ ቢሆንም የባቡር ሀዲዱን ከነዳጅ ተርሚናሎች ጋር የሚያገናኘው የመጨረሻ ማይል መሰረተ ልማት በመጥፋቱ ምክንያት ፈጽሞ አልተሰማሩም። ኢትዮጵያ በታሪክ ከጅቡቲ ለሚመጣ የነዳጅ አቅርቦት ሙሉ በሙሉ ማለት ይቻላል በመንገድ ትራንስፖርት ላይ ጥገኛ ሆና ቆይታለች። ይህም ኢኮኖሚውን ለከፍተኛ የትራንስፖርት ወጪዎች፣ ለአቅርቦት መቆራረጥና ለውጭ ምንዛሬ መፍሰስ አጋልጣለች። ጠቅላይ ሚኒስትር አብይ በጅቡቲ ዶራሌህ በሚገኘው የሆራይዘን ኦይል ተርሚናል ጉብኝት ወቅት ባለስልጣናት የነዳጅ ትራንስፖርትን በአስቸኳይ ወደ ባቡር እንዲያዘዋውሩ መመሪያ ሰጥተዋል። ይህም ቅልጥፍናን፣ የውጭ ቅነሳና የብሔራዊ ደህንነት ጉዳዮችን በመጥቀስ ነው። ጉዳዩን የሚያውቁ ምንጮች እንዳሉት በአሁኑ ጊዜ ከጅቡቲ አቻዎቻቸው ጋር በሆራይዘን ኦይል ጄቲና በአቅራቢያው ባለ የባቡር ጣቢያ መካከል 1.5 ኪሎ ሜትር የባቡር መስመር ለመገንባት ድርድር እየተደረገ ነው። ይህም ለረጅም ጊዜ ነዳጅ በቀጥታ በባቡሮች ላይ እንዳይጫን የከለከለ የመሰረተ ልማት ክፍተት ነው። የመጀመሪያው የሙከራ ጊዜ በዚህ ሳምንት ይጀምራል። የመጀመሪያው የሙከራ ጊዜ በአዲስ አበባ ደቡባዊ ዳርቻ ላይ ከሚገኘው የዶንዴ የባቡር ጣቢያ እንዲነሳ ታቅዷል። የመጀመሪያው ጭነት በግምት 120,000 ሊትር የናፍጣ ማጓጓዣ እንደሚኖረው ይጠበቃል። ይህም ተቆጣጣሪዎችና ኦፐሬተሮች ደህንነትን፣ የጥራት ማረጋገጫንና የአሰራር ዝግጁነትን እንዲገመግሙ ያስችላቸዋል። አብራሪው አስፈላጊውን የደህንነትና የአፈጻጸም ደረጃዎችን ካሟላ በኋላ በባቡር የሚጓዘው የነዳጅ ትራንስፖርት በመጠኑ ይዘረጋል ሲሉ ምንጮች ገልጸዋል። የቁጥጥር ባለሙያው ከኢነርጂና ትራንስፖርት ባለስልጣናት ጋር በቅርበት እንደሚቀናጅም አክለዋል። ፕሮግራሙ ቤንዚን፣ የጀት ነዳጅና ሌሎች የነዳጅ ምርቶችን ለማካተት ሊሰራ ይችላልም ተብሏል። ይህም የኢትዮጵያን የነዳጅ አቅርቦት ሰንሰለት በእጅጉ ይለውጠዋል። የሎጂስቲክ ባለሙያዎች እርምጃው ለኢትዮጵያ ኢኮኖሚ ከፍተኛ ቁጠባ ሊያስገኝ እንደሚችል ይናገራሉ። በአሁኑ ጊዜ ማዳበሪያና ነዳጅ በወደቦችና በባቡር ተርሚናሎች መካከል በአጭር ርቀት የቀጭን መኪና እየተጓዘ ነው። ይህ ሂደት አገሪቱን በየዓመቱ እስከ 10 ሚሊዮን ዶላር የሚያወጣ ሂደት ነው ሲል የኢንዱስትሪ ግምቶች አመላክተዋል። ከዚህ በፊት የነበረው የነዳጅ ትራንስፖርት ከቀጥታ የትራንስፖርት ወጪዎች በተጨማሪ በጭነት መኪና ላይ ያለውን ጥገኝነት ጨምሮ የሚከተሉት ጉዳቶችን አስከትሎ ነበር። በቅልጥፍና እጥረት ምክንያት የነዳጅ ዋጋ መጨመር፣ የመንገድ መጨናነቅና የጥገና ወጪዎች መጨመር፣ በነዳጅ እጥረት ወይም በደህንነት አደጋዎች ወቅት የአቅርቦት መስተጓጎል፣ የውጭ ምንዛሬ ፍሰት መጨመር። በባቡር ነዳጅ ማጓጓዝ የአንድ አሃድ የትራንስፖርት ወጪዎችን እንደሚቀንስ፣ የነዳጅ ኪሳራን እንደሚቀንስ እና የአቅርቦት ትንበያ እንደሚሻሻል ይጠበቃል። ይህ በተለይ ወሳኝ ነገር ነው። ይህም ኢትዮጵያ የውጭ ምንዛሬ እጥረትና የዋጋ ግሽበት ጫናዎችን እንድታስተካክል ይረዳታል። ስትራቴጂካዊ ገበያዎችን ማረጋጋት። በኢትዮጵያ ውስጥ ነዳጅና ማዳበሪያ ስትራቴጂካዊ ከውጭ የሚገቡ ምርቶች እንደሆኑ ይቆጠራሉ። ይህም በምግብ ዋስትና፣ በኢንዱስትሪ ምርትና በዋጋ ግሽበት ላይ ቀጥተኛ ተጽዕኖ ይኖረዋል። በነዳጅ አቅርቦት ላይ የሚፈጠሩ መስተጓጎሎች ብዙውን ጊዜ በኢኮኖሚ ውስጥ ጫና ይፈጥራሉ። የትራንስፖርት ወጪዎችን፣ የኤሌክትሪክ ማመንጫዎችንና የሸማቾችን ዋጋም ይነካል። እነዚህን ሸቀጦች ወደ ባቡር በማዘዋወር ፖሊሲ አውጪዎች ተለዋዋጭ የነዳጅና የማዳበሪያ ገበያዎችን ለማረጋጋት ተስፋ ያደርጋሉ።
እንዲሁም ወደ ዋና የፍጆታ ማዕከላት ማለትም አዲስ አበባና በባቡር ኮሪደሩ ላይ ያሉትን የኢንዱስትሪ ዞኖችን ጨምሮ የማድረስ አስተማማኝነትን ያሻሽላሉ ተብሎ ይጠበቃል። አንድ የሎጂስቲክ ተንታኝ ይህ የሎጂስቲክ ማሻሻያ ብቻ አይደለም፣ ማክሮ ኢኮኖሚ ጣልቃ ገብነትም አለው ይላሉ። ዝቅተኛ የትራንስፖርት ወጪዎች በመጨረሻ ወደ ዝቅተኛ ዋጋ ግሽበት ግፊትና የተሻለ ተወዳዳሪነትን ይጨምራሉ። የነዳጅ ትራንስፖርት ተነሳሽነቱ የሚመጣው ከተጀመረበት ጊዜ ጀምሮ ከአሰራር ተግዳሮቶች፣ ከኃይል እጥረትና ከሚጠበቀው በታች ከሆነው የጭነት መጠን ጋር ሲታገል የቆየውን የኢትዮ ጅቡቲ የባቡር መስመርን ለማደስ ሰፊ ጥረቶች መካከል ነው። ባለስልጣናት የነዳጅና የማዳበሪያ፣ የትራንስፖርት፣ የባቡር ሀዲድ፣ የፋይናንስ ዘላቂነትን ለማሻሻል፣ የአጠቃቀም መጠንን ለመጨመርና መሰረተ ልማትን ለመደገፍ በተጨማሪም ተጨማሪ ኢንቨስትመንትን ለማጽደቅ እንደ መልህቅ ጭነት አድርገው ይመለከቱታል። በባቡር ላይ የተመሰረተው የነዳጅ ትራንስፖርት ስርዓት ሙሉ በሙሉ ተግባራዊ ከሆነ ኢትዮጵያ በረጅም ጭነት ላይ ያላትን ጥገኝነት በእጅጉ መቀነስ ትችላለች። ይህ ውጤት መንግስት ሎጂስቲክን ዘመናዊ ለማድረግ የማስመጣት ወጪዎችን ለመቀነስና የኢኮኖሚ ተቋቋሚነትን ለማጠናከር ካለው ሰፊ ግቦች ጋር የተመጣጠነ ውጤት እንዲያስገኝ ያደርገዋል ተብሏል። በሶማሊያ ፓርላማ ውስጥ በቀረቡት የህግ መንግስት ማሻሻያዎች ምክንያት ትርምስ ተቀሰቀሰ። የህግ አውጪዎች ረቡዕ ዕለት የህግ መንግስት ማሻሻያዎችን በተመለከተ የአጀንዳ ወረቀቶችን ቀደው ተቃውሞ አሰሙ። ተቃዋሚዎች የፓርላማውን ስልጣን እንደሚያራዝም የሚናገሩት ተቃውሞ በሚያዝያ ወር ያበቃል። የሶማሊያን የ14 ዓመት ጊዜያዊ ህገ መንግስት ለማጠናቀቅ የተደረጉ ተደጋጋሚ ሙከራዎች በፌዴራል መንግስትና በክልል መንግስታት መካከል በስልጣን መጋራት ላይ ጥልቅ ክፍፍል አጋልጠዋል። በ2021 ስልጣንን ለማራዘም የተደረገው ተመሳሳይ ጥረት መላው አገሪቱን ሊያናጋ የተቃረበ የህገ መንግስት ቀውስና የትጥቅ ግጭቶችን አነሳስቷል። አፈጉባኤው ረቡዕ ዕለት በሶማሊያ ፓርላማ የጋራ ስብሰባ ላይ የተቃዋሚ ህግ አውጪዎች የፓርላማውን ስልጣን እንደሚያራዝሙ የተናገሩትን የህገ መንግስት ማሻሻያዎችን ለማራመድ ከሞከሩ በኋላ ግጭትና ጩኸት ተቀስቅሷል። ይህም የክፍለ ጊዜው እገዳ እንዲጣል አስገድዷል። ሶማሊያ ከ2012 ጀምሮ ጊዜያዊ ህገ መንግስት ስር ሆና ቆይታለች እና ለማጠናቀቅ የተደረጉ ተደጋጋሚ ጥረቶች በፌዴራል መንግስትና በክልል መንግስታት መካከል በአስተዳደርና በስልጣን መጋራት ላይ ጥልቅ ልዩነቶችን አጋልጠዋል። በወቅቱ ፕሬዝዳንት መሐመድ አብደላሂ በነበሩበት ወቅት የፖለቲካ ስልጣንን ለማራዘም የተደረገው ተመሳሳይ ሙከራ በ2021 ህገ መንግስታዊ ቀውስ አስከትሎ በሞቃዲሾ የጦር ግጭቶች እንዲፈጠሩ ምክንያት ሆኗል። ይህም አገሪቱን ወደ ሰፋ አመጽ እንድትገባ አድርጓታል። ረቡዕ ዕለት የነበረው አለመግባባት የፓርላማ አፈጉባኤው ጊዜያዊ የህገ መንግስቱን 5 ምዕራፎች ለማሻሻል ያልተጠበቀ አጀንዳ ባወጁና በስብሰባው መጀመሪያ ላይ ለህግ አውጪዎች የጽሁፍ ቅጂዎችን ለማሰራጨት ሲንቀሳቀስ በነበረበት ጊዜ ነው። የተቃዋሚ ህግ አውጪዎች የታቀዱት ማሻሻያዎች የፓርላማውን የስልጣን ዘመን ለ2 ዓመት ማራዘም እንዲፈቅዱ ተናግረዋል። ይህም በሚያዝያ ወር ያበቃል። የፕሬዝዳንቱ የስልጣን ዘመን የሚያበቃው በግንቦት ወር ነው። በማህበራዊ ሚዲያ ላይ የተጋሩ ቪዲዮዎችን አጀንዳውን የደገፉት የላይኛው ምክር ቤት አባል የሆኑት የውስጥ ደህንነት ሚኒስተር አብዱላሂ ሼክ እስማኤል ከተቃዋሚ ህግ አውጪ ሐሰን ያሬ ጋር አካላዊ ግጭት ውስጥ መግባታቸውን አሳይተዋል። ፍጥጫው እንዴት እንደጀመረ ወዲያውኑ ግልጽ አልነበረም። አብዱራህማን አብዱሻኩር ዋርሳማህ የተቃዋሚ ህግ አውጪ አፈጉባኤን አዳን ሟዴቦ ተገቢውን አሰራር ሳይከተሉ ማሻሻያዎችን ለማካሄድ እንደሞከሩ ከሰዋል። ይህንን እርምጃ የሚቃወሙ የህግ አውጪዎች የአጀንዳ ወረቀቶችን በመቅደድ መፈክሮቹንና ጩኸት በማሰማት ሂደቱን አስተጓጉለዋል። ማዶቤ ውይይቱን አቋርጠው ለችግሩ መስተጓጎል ተጠያቂ በሆኑት ላይ የዲሲፕሊን እርምጃዎችን እንደሚወስዱ አስጠንቅቀዋል። እናም በታቀዱት ማሻሻያዎች ላይ ውይይቶች መቼ ሊቀጥሉ እንደሚችሉ ግልጽ አልነበረም። እስራኤል ለኢትዮጵያ የውሻ ድጋፍ አደረገች። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ወይም ኬናይን የተባሉ ውሾችን ከእስራኤል ፖሊስ በድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩ ፋንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፉ ያገኘናቸው
ኬናይን ኖኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ ለመከላከል ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉም ተናግረዋል። አያይዘውም በኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጅና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውን ተናግረው አነፍናፊ ውሾች ሰልጥነው ወደ ሀገራችን ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር በመከላከልና በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው በእስራኤል ሀገር በቴል አቪቭ እየሰለጠኑ የሚገኙ ኬናይኖች ወደ ሀገራችን ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጠ ያለውን አገልግሎት እንደሚያዘምኑ ክቡር ምክትል ኮሚሽነር ጄኔራል ጨምረው መናገራቸውን ከፌዴራል ፖሊስ የተገኘው መረጃ ያመለክታል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።